سستي نهلني سستي انسف ملل كانتي اي 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 بانتي متى اي 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 بايني متى اي 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 بانتي متى اي 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 بانتي متى اي 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 بايني متى اي 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 بانتي متى سستي نبقى سستي እንሰፍሰፍ ምልልክ ካንጀቴ እያለች ነው ሀይሚዬ እያለች መታለች። ዛሬ በጣም ተናፍቃ ነበረ። በቲክቶክ ሙዚቃ ምናምን እያልኩ ነበር። ዛሬ ራሱ እያወራሁ ነበርና ምሽት ላይ ባልጠበቅኩት ሰዓት መታለች። እንግዲህ ሀይሚዬ የባሏ መከታ እና ባንቴ መጣ ባይኔ መጣ እያለች ነውና እንግዲህ ሁልሽም ሳይለንት ሙድ ሆነሽ ዝም ብለሽ ሙዚቃውን ብቻ አዳምጠሽ ላሽ አዳሚ መንጫጫት ምናምን ጨጓራ መላጥ አያስፈልግም ውዶቼ። እነሱ ተዋውቀው ነው የሚሰሩትና ይኸው ዛሬ ሀይሚዬ እንደሚሞልጩ ስለምታውቅና ብዙ ሰው እንደሚንጫጫ ስለምታውቅ በቃ ይሄን አሁን አምጥታ ጋበዘችን ማለት ነው። እና ይመችሽ ሀይሚዬ። ለማንኛውም እንግዲህ በሱ ባንተ የመጣ ባይኔ የመጣ እያለች ነው ሀይሚዬ። እና እንደምታዩት ብሩኬም ኮምቷል፣ ሀብ ወንድማችን ኮምቷል፣ መከታው ማለት ነው። ቅምጥሌ ብሎ ነው የኮመተው። ማሻአላ ቅምጥሌ ብሎ ሲኮምት ወንድሜ ብላ የማልቀስ የሆነ እንባ ያቀረረ ኢሞጂ አድርጋ ከዛ ደግሞ የፍቅር ኢሞጂ አድርጋለች ማለት ነው። ብሩኬ ደግሞ ስትሺ ብሎ ስቆ የፍቅር ኢሞጂ አድርጓልና በጣም ደስ ይላሉ። አሁን ወደ ሰላሙ እየመጡ ነው ኦሬዲ እና ፈጣሪ መጨረሻቸውን ያሳምርልን። ግን ሶስተኛ ሰው የሚባል ነገር እንደው ለቀልድም ይሁን ለምንም ይሁን እኛ ማየት አንፈልግም። አስወጡልን እባካችሁ። ሁለታችሁን ብቻ ነው የምንፈልገው ማለት ነው። እኛ እሷ ልጅቷን ተወቋት የራሳችሁ ሰው ትሁን ምናምን አያገባንም። ግን በቃ ይደብራል ሶስተኛ ሰው በመሀል ሲገባ ምናምንና እኛ የጨረቃ ፋሚሊ አንፈልግም ሶስተኛ ሰው እንዲገባብን። ብሩኬም ተናግረካል እኛ እንደማንፈልግ ታውቃላችሁ፣ ሀይሚዬም ታውቃለች ምናምን። ሶስተኛ ሰው ባታስገቡ መልካም ነው። እና እንግዲህ ሀይሚዬ ባንተ የመጣ ባይኔ የመጣ ነው፣ በሱ የመጣ ባይኔ የመጣ ነው እያለች ነው። እና እንደዚህ እየተባላችሁ ደግሞ ብዙ ነገር ባታወሩ ብዙ ነገር ባትናገሩ መልካም ነው ውዶቼ። እነሱ እዛ ይተዋወቃሉ ሲመስለኝ። ልጅቷ የራሳቸው ሰው ነች፣ የቅርብ ሰው ትመስለኛለች ምናምን እና ለዛ ይመስለኛል። ብቻ ግን ያም ሆነ በዚህ በትንሽ ጊዜ ውስጥ እኛ አሁን ምን ትሆን የምናውቀው ነገር የለም እና ሰው ባየው ልክ ስለሆነ የሚናገረው በዚች በትንሽ ቀን ውስጥ ተዋውቃ እንደዚህ እንትን ማለት መንጠልጠል ሰው ባላይ ደስ አይልምና በእርግጥ ረጋ ያለች ልጅ ነች ልጅቷ፣ ደህና ነች። ግን ደግሞ ንግግር ምናምን ብዙም አይደለችም፣ ብዙ አታወራም። ግን ደግሞ በቃ እሱ ላይ መንጠልጥሎ ደብሮኛል የምር መሆን የለበትም። ሰው እርቀትሽን ጠብቂ ሴትዮ እንዴ። ሀይሚዬ ደግሞ እንግዲህ እንደምታዩ ሴቱ አብዷል። የኔ ውድ በርሽን ዘግተሽ ባልሽን ጠበቅ አድርገሽ ብትይዥ ይሻልሻል ማለት ነው። በሩን መዘጋጋት አለብሽ ካልሆነ በእኛ ስንፎካከር በመሀል ጅብ እንዳይገባ ብሎ ነበር ብሩኬ፣ ሰምታችሁት ከሆነ ትናንትና ማለት ነውና እኛ ስንፎካከር በመሀል ጅብ ይገባል እያለ ነበር። ትላንት ነው ከትላንት ወዲያ ያለውና ልክ ነው። እናንተ ስትፎካከሩ በር በሰጣችሁ ቁጥር ክፍተት በፈጠራችሁ ቁጥር ሌላ ሰው እድሉን ለመጠቀም ይሞክራል ማለት ነው። ሴቱ ደግሞ አብዷል። በቃ አለ አይደል አሁን እንደው ለክብሩ የሚጨነቅ ሴት ከስንት አንድ ነው ያለውና ይከብዳል ብቻ። ያው ብዙ ሴት አለ ለክብሯም የምትጨነቅ ጀግና ሴት አለች፣ ላይክ እንደ ሀይሚዬ ማለት ነው። ግን ከዛ መካከል ደግሞ ሴት ልጅ የሚያሰድቡ አሉ ደግሞ አንዳንድ ጋጠ ወጥ ማለት ነውና ጥሩ አይደለም እንደዛ። ያው እኔ አላቅም እቺ ልጅ አሁን እኔ ብዙ ተጭኜ ልናገራት አልችልም፣ ምክንያቱም ቤተሰብ ልትሆን ትችላለች። አላቅም ቤተሰብ ልትሆን ትችላለች ውዶቼና በዚህ ልክም ዝም ልትላት አልችልም ነበረ ይመስለኛል። ሀይሚዬም ያው ያከበረቻት ምን ያለቻት እዛው ተዋውቆ የሚሰሩት ድራማ ስለሆነ ብላ ነው ዝም ያለቻት ሀይሚዬም ማለት ነውና ለማንኛውም ውዶችዬ እኛ ጨጓራችንን መላጥ የለብንም። እነሱ ተዋውቀው ነው የሚሰሩት፣ 100% ተዋውቀው ነው የሚሰሩት ነው የምላችሁ። ትናንትናውን ሀይሚዬ እንደዛ እንትን ያለችው አይ ምናምን ያለችው ለዛሬው ቪዲዮ አይዲያ እንትን ለማለት ነው። ገባችሁና አንዳንዴ የቤት ስራ ይሰጡንና የጠበቅነው ነው እንትን የሚሉት። አሁን ብዙ ሰው ጠብቆ ነበር ዛሬ ልጅቷ ትመጣለች እየተባለ ማለት ነው።
እና ይሄው የጠበቅነው ሆነ። አንዳንዴ ባልጠበቅነው መንገድ ይመጣሉ፣ ግን ደግሞ ያው የሆነ ነገር የሚያመላክቱት የሆነ ነገር ይዘው ሊመጡ ሲሉ ነውና እና ግግም የሚሉት አሁን ሀይሚዬ ትናንትና በቃ ምናምን ብላ ግግም ብላ ነበር አይደለ? ለዛሬው አይዲያ እንትን እንዲላቸው ማለት ዛሬም አሁን አልፈልግም አልሄድም ብላለች። እንግዲህ ነገ ደግሞ ምን እንደሚመጣ አይታወቅምና እሱም ብሩኬም የመጨረሻ በቃ እኔ ከዚህ በኋላ አልጠይቅሽም እግዚአብሔርም ብሎ ነው የሄደው። ሶ ነገ ደግሞ ሀይሚዬ ኢንትሮ ሰርታ ልትመጣ ትችላለች፣ አላቅም። ብቻ ግን እኛ ተመካክረው እስከሰሩ ድረስ ማንንም ወንጀለኛ አድርገን እንትን ማለት የለብንም። ግን ጥሩ እንዳልሆነ እንናገራለን። ይሄ አይነት እንትን ደስ አይልም። በቃ በሁለት በሚዋደዱ ፍቅረኛሞች መሀል ሌላ ሰው ሌላ ሶስተኛ ወገን አስፈላጊ አይደለም። ብሩኬም ችኩል ሆነክ ነገሮችን በአንድ አቅጣጫ ብቻ ባታይ መልካም ነው። ሀይሚዬ በቃ የሚመልሳት ነገር ይሄና ይሄ ብቻ ነው ብለክ ባትወስን መልካም ነው። ጊዜ መስጠት መቻል አለብክ ምናምን ነገርና ከዛም በኋላ ሀይሚዬ ትመለሳለች ማለት ነው። እንደዛ ቢደረግ መልካም ነው። አይታችሁ ከሆነ ብሩኬ እኮ ደንግጧል። እሄዳለሁ በቃ ወይ ይሄማ ደስተኛ ነኝ ምናምን ስትል እኮ ደንግጧል። ወይ ያልጠበቀው ነገር ነው። እና ብሩኬ የዋህ አትሁን። ሁሉም ሰው እንዳንተ አያስብም። ሁሉም ሰው አንተ ባሰብከው ልክ አይሄድልክም። ስለዚህ ነገሮችን ሰፋ አድርገህ ማሰብ አለብህ። በዛ ላይ ሴት ነች እና አንተ መልካም ሆነህ ቀርበሃት በቃ እንደዚህ እንትን እያልክ እንዴት ነው ልጅቷ እና አንዳንዴ ነገሮችን አስፍተህ ማየት መቻል አለብክ። ሀይሚዬም ከዛ አንጻር ነው የምትናደድብክ ማለት ነው። በቃ ምርጫ አታርግ። ሴት ልጅ እንትን እሷን ታሳምንልኛለች ብለክ ወይኔ ጠፋብኝ እኮ እናንተ። ምርጫ አታድርግ ማለት ነው። በቃ በራስህ አቅምህን ብቻ ተጠቀም። አንተ የቻልከውን ነገር ሞክር። ከዛ መጨረሻ ላይ ጓ ብለህ መተክ በቃ አንቺ ካልሄድሽ እኔ ብቻዬን እሄዳለሁ በቃ እንደውም እዛው ነው የምሆነው ምናምን አልመለስም አይነት ነገር ብትል የምር ሀይሚዬ እሄዳለሁ ነው የምትለው። እንደዚህ አይነት ነገሮችን ተጠቀም እንጂ ሌላ ሰው እንትን አትበል፣ ሶስተኛ ወገን ምናምን አታምጣ ማለት ነው። ሀይሚዬም ደግሞ በርሽን ዝጊ፣ ነገም ዛሬም እንነግርሻለን። በሩን ዝጊ፣ ክፍተት አትፍጠሪ። በቃ ከብሩኬ ጋር ተመካክራችሁ እንትን የምትሉበትን ነገር የምታስተካክሉበትን መንገድ መፍጠር እንጂ መንገድ መክፈት፣ ለጥላት ቦታ መስጠት፣ በር መክፈት ለሌላ ሰው እንደዚህ እንትን ማለት ጥሩ አይደለም። በቃ ወደ ራስሽ ተመልሰሽ ተረጋግተሽ ከሱ ጋር ነገሮችን የምትፈትሽበትን መንገድ ማስተካከል ነው። አለቀ በቃ። ምንድነው ውሃ ቅዳ ውሃ መልስ ሆነ እኮ ስራችሁ። በቃና እናንተ ለቪዲዮአችሁ ለማርዘም ምናምን ስትሉ ይሆናል፣ ግን ደግሞ ሲቋጩት በቃና ጾምም ደርሷል። እኛም በሰላም እንጹም፣ እናንተም ፏ በሉ በቃና እኛም ደስተኛ ሆነን አሁን ትናንትና ደስታችን ባርቀን ዛሬ ደግሞ ወሽመጣችን ቁርጥ አለ ደሞና እንደዚህ ባታደርጉ መልካም ነው። የኛም ቀልብ ይደርስባችኋል። ተውና ጨረቃዎቻችን ጥጋብ ብሏችኋልና ሀብ መጥቶ እንትን ቢላችሁ አሪፍ ነበረ። እንግዲህ ሀብም ናኒ ጋዛ ዋፈሽ እያለ ነው እሱ። እናቴና እባካችሁ ወደ ራሳችሁ ተመለሱ ነው የምላችሁ። ከዛ በተጨማሪ ግን ኦዲየንስ ተረጋጉ። ምንም እነሱ ተዋውቀው ነው የሚሰሩት። ምንም የሚመጣ ነገር የለም። ሶ ሀይሚዬም ራስሽን እንትን ብለሽ በቃ አረጋግተሽ ማውራት ያለብሽን በቃ ብሩኬ እኔ ከሌላ ሴት ጋር እንዳይ አልፈልግም። በቃ የመጨረሻ ይህን አማራጭ አትውሰዲ። ዛሬም ነግረሽዋል። ሌላ ሰው ይሄን እኔን እንትን ለማለት ብለክ ሌላ ሴት ጋር ትሄድ አላልኩም ብለው ነበረ ቆንጆ። ከዛ ደግሞ ምን ላይ እንዳሳቀች ታውቃላችሁ? አንቺ ደግሞ መቅደርደር የሚባል ነገር አታውቂም እንዳለቻትና በጣም ነው ያስደሰተች ይዛ ፓርት ላይ። እንዴ አትቅደረደርም እንኳ ዝም ብላ በአንዳንዴ እንደዚያ እሺ ትላለች። በፈጣሪና ሀይሚዬ ልክ ነች፣ ግን ደግሞ በርሽን ትዝጊ። በቃ ክፍተት እየፈጠርሽ ሌላ ሰው እየመጣ የሚበጠብጠው ምናምን ያንቺ ክፍተት መፍጠርና አለመቀበል በንግግር አለማመንሽ ነው። እሱም ደግሞ በቃ ለፕራንክ ነው ያመጣኋት ካለ ቪዲዮ ማስረጃ አለ፣ ቪዲዮ ማየት ነው በቃ ያለውን ነገር ማመን መቻል አለብሽ። መተማመን መቻል አለባችሁ እዚህ ጋርና ጸባዩን ደግሞ ታውቂያለሽ። ብቻ አስተካክሉ ያላችሁን ክፍተት። በተረፈ እንወዳችኋለን ውዶቼ። አትናደዱ፣ አትበሳጩ፣ ፏበሉ ዝም ብላችሁ እስከሚያልቅ ድረስ ማለት ነው። ሀይሚዬም ወደ 300 ኬ እየገሰገሰች ነው፣ ቡራውም ወደ 350 ኬ እየገሰገሰ ነውና የተወሰነ ነገር እንግዲህ ገፋ አድርገው ያቆሙታል ማለት ነው። ወደ ሰላሙ እየመጡልን ነው። ሰላማቸው ይብዛልን። መልካም ጊዜ ይሆንላችሁ። ወይ